ስለ መድፈኞቹ ተጫዋቾች ማርቲኔሊና ፓርቴ አዲስ ወሳኝ ነገር ተሰምቷል። እንደዚሁ መድፈኞቹ ሊያስፈርሟቸው የሚፈልጓቸው ቤንጃሚን ሼሽኮና ቪክተር ዩክሬሽ ጉዳይ ዛሬ ከአርሰናል ቤት አዲስ መረጃ ወጥቷል። በሌላ በኩል ስለ ማይልስ ሉዊስ ስኬሊም የተሰማ መረጃ አለ። አብራችሁን ስትቆዩ የምታደምጡት ነው። ሰላም ጤና ይስጥልኝ ውድ አድማጭ ተመልካቾቼ፣ እንደምናችሁ አብርሃም ፍቅሬ ነኝ። የዕለቱን ወሳኝ መረጃ ወደ እናንተ ለማድረስ የስቱዲዮ ሰዓቴን አክብሬ ተገኝቻለሁ። ብዙዎቻችሁ በጠየቃችሁ መሰረት እንግዲህ ስለ ቤንጃሚን ሼሽኮና ቪክተር ዩክሬሽ ሰፋ ያሉ መረጃዎችን ዛሬ ይዤላችኋለሁ። ከዛ ጀምረን ወደ አርሰናል ተጫዋቾች ኮንትራት ደግሞ የምናልፍ ይሆናል። እስኪ አንድ ጊዜ ሰብስክራይብ እንደዚሁም ደግሞ ለበርካቶች እንዲደርስ ላይክ በማድረግ ጀምሩ። በቀጥታ ወደ መረጃዎቹ ልውሰዳችሁ። መድፈኞቹ ለምን እስካሁን ድረስ በዝውውሩ ዘገዩ የሚሉ የበርካቶቻችሁ ጥያቄ ነው። ነገር ግን አርሰናሎች በውስጥ እንደተነጋገሩት ከሆነ ምንም እንደዘገዩ አይታሰብም። ምክንያቱም በጣም ወሳኝ የሆነ ውሳኔ ነው መወሰን ያለባቸው። ቪክተር ዩክሬሽና ቤንጃሚን ሼሽኮ እንግዲህ ሁለቱ እጅግ የተለያዩ ተጫዋቾች ናቸው። ስለዚህ ከነዚህ አንዱን ለማምጣት በጥንቃቄ እንደዚሁም ደግሞ ከፍተኛ ትኩረትን የሚሻ ውሳኔ ያስፈልጋል። ምክንያቱም አንዱ ከመጣ በኋላ አሁን ለምሳሌ ዩክሬሽ ቢመጣ ከዛም በኋላ ቤንጃሚን ይሻል ነበረ፣ ወይም ደግሞ ቤንጃሚን ከመጣ በኋላ ዩክሬሽ ይሻለን ነበረ የሚሉ ትችቶች እንዳይቀርቡ አርቴታ፣ አንድሬ ቤርታ እንደዚሁም በዝውውር ላይ የተለያዩ የሚመለከታቸው አካላት ቁጭ ብለው እያንዳንዷን ቪዲዮ እያንዳንዱን የተጫዋቾቹን ምስሎች እየተመለከቱ የትኛውን እናምጣ የሚለው አሁንም ድረስ እየተነጋገሩ እንደሆነ ነው የተሰማው። ቪክተር ዩክሬሽ ትላንትና የሚሄደው ወደ እንግሊዝ ፕሪሚየር ሊግ ነው ሲል አረጋግጧል። የት እንደሚሄድ ባይናገርም ቪክተር ዩክሬሽ ትላንትና እንግዲህ የሚሄደው ወደ እንግሊዝ ፕሪሚየር ሊግ ነው፣ መጫወት የምፈልገው እንግሊዝ ውስጥ ነው። ከዚህ በፊት በስዋንሲ ሲቲ እና እንደዚሁም ደግሞ በኮቬንተሪ እንደተጫወተ እናውቃለን እንግሊዝ ውስጥ። ስለዚህ ወደማውቀውና ወደምወደው ፕሪሚየር ሊግ እመለሳለሁ ሲል ተናግሯል። በነገራችን ላይ ቪክተር ዩክሬሽ እንግዲህ እንግሊዝ ውስጥ እንደመጫወቱ በሻምፒዮን በርካቶች ይህ ተጫዋች እንግዲህ የእንግሊዝ ፕሪሚየር ሊግን ለመልመድም ብዙም ስለማይከብደው አርሰናል የቤንጃሚን ሼሽኮ ሀሳቡን ትቶ ዩክሬሽን ቢያመጣ የሚል ሀሳብ ይሰጣሉ። በሌላ በኩል ደግሞ ቤንጃሚን ሼሽኮ አርቢ ሌፕዚግን በዘንድሮ የክረምት የዝውውር መስኮት እንደሚለቅ 100% ተረጋግጧል። ተጫዋቹም ከኤስ ሚላን ይልቅ አርሰናልን መቀላቀል እፈልጋለሁ ሲል በግልጽ ተናግሯል። በነገራችን ላይ የቤንጃሚን ሼሽኮ ከአርሰናል ቀጥሎ ዋነኛው ፈላጊ ኤስ ሚላን ነው። ቼልሲና ዩናይትድም ይፈልጉታል። ነገር ግን ዋነኛ ተፎካካሪዎቹ አርሰናልና ኤስ ሚላን ናቸው። ታዲያ ቤንጃሚን ሼሽኮ ወደ እንግሊዝ ፕሪሚየር ሊግ ሄደ ወደ አርሰናል መጫወት ይሻላል ወይስ ወደ ኤስ ሚላን ወደ ጣሊያን ሴሪ ኤ ሄደ ኤስ ሚላንን መቀላቀል ይሻላል ተብሎ ለተጠየቀው ጥያቄ በግልጽ ተጫዋቹ ወደ አርሰናል መምጣት እንደሚፈልግና ወደ ጣሊያን መሄድ እንደማይፈልግ ተናግሯል። እንደዚሁም ደግሞ በአርሰናልና በቤንጃሚን ሼሽኮ መካከል በግል ከወኪሎች ጋር ንግግር ተደርጓል። ሼሽኮም ሙሉ በሙሉ ከስምምነት ላይ ደርሷል። የሚቀረው ከቡድኑ ጋር ያለው ስምምነት ነው። ነገር ግን ወደ ዩክሬሽ ስንመጣ ደግሞ ስፖርቲንግ ሊዝበን ትላንትና ይፋ እንዳደረገው ምንም እንኳን ቪክተር ዩክሬሽ ወደ እንግሊዝ ነው የሚሄደው ብሎ ቢወስንም አሁንም ድረስ እኛን በይፋ የጠየቀን ክለብ የለም ሲሉ ስፖርቲንግ ሊዝበኖች በይፋ አስታውቀዋል ማለት ነው። ታዲያ አርሰናሎች አሁንም ድረስ ቁጭ ብለው በትኩረት ማንን እናምጣ የሚለውን በተለይ አርቴታና አንድሬ ቤርታ በጥልቅ እየተነጋገሩ እንደሆነ ነው የተሰማው። በኋላ አንዱ ከመጣ በኋላ ስህተት እንዳይፈጠር ከፍተኛ ጥንቃቄ እንደሚሻ ተማምነው ሁሉንም ነገሮች እየተመለከቱ ማን መምጣት አለበት የሚለውን ለመወሰን እንደፈለጉ ነው የተሰማው ማለት ነው። ገነርስ ብሎግ እና ዘ አትሌቲክስ ነው እንግዲህ ይህንን ዘገባ የዘገቡት። ውድ አድማጭ ተመልካቾቼ በርካቶቻችሁ መረጃ ከተሰራ በኋላ እየገባችሁ ምንጭ ጥቀስ ትላላችሁ። ስለዚህ ይህንን መረጃ ዘ አትሌቲክስ ወይም ደግሞ ገነርስ ብሎግ ላይ ሄዳችሁ ብትፈልጉ ማንበብ ትችላላችሁ ማለት ነው። ዘ አትሌቲክስ እንግዲህ ታማኝ ከሚባሉ የአውሮፓ ምንጮች አንዱ ነው። በሌላ በኩል አርሰናል አጥቂ እንግዲህ ቤንጃሚን ሼሽኮና ዩክሬሽን በዚህ ሳምንት መርጦ ወደ እርምጃ ይገባል ቢባልም ከዚህ በፊት እንደሰማችሁት እንግዲህ አርሰናል ቅድሚያ የሚሰጠው ለቤንጃሚን ሼሽኮ ነው ተብሏል። ነገር ግን አሁንም ድረስ ሁለቱም ተጫዋቾችን እያነጋገረ ነገር ግን የትኛውን መምረጥ እንዳለበት አሁንም በጥልቀት እያሰበ እንደሚገኝ የአርሰናል ቦርድ ተሰምቷል ማለት ነው። እስኪ በቀጣይ ደግሞ ሪያል ማድሪድ በጥብቅ ስለሚፈልገው እንግሊዛዊ ውድ ተከላካይ ማይልስ ሉዊስ ስኬሊ እናውራ። ስኬሊ እንግዲህ ዘንድሮ በአርሰናል ቤት እጅግ ከሚወደዱ የመድፉ ዋነኛ ተጫዋቾች ናቸው ማለት ከምንችላቸው አንዱ ማይልስ ሉዊስ ስኬሊ ነው። ይህ ተጫዋች ዘንድሮ እንግዲህ ከአካዳሚ መጥቶ በመጀመሪያ ዓመቱ
ያሳየው ድንቅ ብቃት ሊነገር የማይችል ነው። እኔ በግሌ በዘንድሮ የውድድር ዓመት በእንግሊዝ ፕሪሚየር ሊግ ከምርጥ ወጣቶች ክስተቶች ዋነኛው እንደሆነ አስባለሁ። ማይልስ ሉዊስ ስኬሊ ታዲያ ከአርሰናል ጋር ኮንትራቱን ለማራዘም በንግግር ላይ እንደሆነ ይታወቃል። ቀጣይ ዓመት ላይ እንግዲህ ኮንትራቱ ይጠናቀቃል። ታዲያ ሪያል ማድሪድ ማይልስ ሉዊስ ስኬሊ ኮንትራቱን የማይፈርም ከሆነ በቀጣይ ዓመት በነፃ የዝውውር መስኮት ወደ ሎስ ብላንኮቹ ወደ ነጩ ማሊያ ቤት ለመውሰድ እንቅስቃሴ እንዳደረጉና ተጫዋቹንም ማነጋገር እየፈለጉ እንደሆነ ተሰምቷል። ነገር ግን ዛሬ ወጡ መረጃዎች ማይልስ ሉዊስ ስኬሊ በአርሰናል ቤት ውሉን ለማራዘም እንግዲህ ከስምምነት እንደደረሰና አርሰናል በእርግጠኝነት በዚህ 2 እና 3 ሳምንታት ውስጥ ውሉን እንደሚያራዝምላቸው እርግጠኛ እንደሆኑ ነው የተሰማው። መድፈኞቹ ከማይልስ ሉዊስ ስኬሊ ጋር ስምምነት ላይ አልደረሱም፣ ቡድኑን ይለቃል እያሉ የሚወሩ ወሬዎች በሙሉ የሐሰት መረጃዎች እንደሆኑ ዛሬ ከኖርዝ ለንደን የሚወጡ ዘገባዎች ያሳያሉ። ታዲያ አርሰናል ማይልስ ሉዊስ ስኬሊን በእርግጠኝነት ቀጣይ ኮንትራቱን እንደሚያራዝምላቸው እርግጠኞች ናቸው ማለት ነው። በነገራችን ላይ በመድፈኞቹ ቤት ጋብሪኤል ማጋሌሽ ሁሉን ለማራዘም ተስማምቷል። ታዲያ በቀጣይ የሚቀሩት ማይልስ ሉዊስ ስኬሊ፣ ዊሊያም ሳሊባ፣ ቡካዮ ሳካ የመሳሰሉ ተጫዋቾች እንደዚሁም ደግሞ ትላንት በሰራውላችሁ ዘገባ ብዙዎቻችሁ ግራ የተጋባችሁበት የቶማስ ፓርቴ ጉዳይም በቀጣይ ኮንትራቱን እንዲያራዝም እንደሚፈለግ ነው። እንደዚሁም ማርቲኔሊም እንግዲህ በአርሰናል ቤት መቆየት እንደሚፈልግ ገልጿል። ባርሴሎና እንግዲህ በጥብቅ ይፈልገዋል ይህንን ተጫዋች ጋብሪኤል ማርቲኔሊን። ነገር ግን ማርቲኔሊ አርሰናልን መልቀቅ እንደማይፈልግና ልክ እንደ ቡካዮ ሳካ ሁሉ በአርሰናል ቤት ቦታውን አስጠብቆ ዋንጫ ማሳካት እንደሚፈልግ ተናግሯል ማለት ነው። በነገራችን ላይ በርካታ የአርሰናል ተጫዋቾች ቀጣይ ዓመት ዋንጫ እንበላለን እያሉ ይገኛሉ። ለምሳሌ ኢታን ንዋኔሪ ቀጣይ ዓመት የኛ ዓመት ነው፣ ካሁን በኋላ ዋንጫዎችን የምንሰበሰብበት ዓመት ነው፣ ለየትኛውም ዋንጫ እንሮጣለን፣ አሁን የፕሮሰሱ ጊዜ አልቆ የዋንጫ ጊዜ ደርሷል፣ ሙሉ እምነት አለን፣ የተወሰኑ ወሳኝ ተጫዋቾችን ጨምረን በየትኛውም በኩል ባክ ቱ ባክ ዋንጫዎችን ወይም ደግሞ በየዓመቱ እዚህም እዛም ዋንጫን የሚበላ ቡድን እንደምንሆን እርግጠኛ ነኝ ሲል ነው እንግዲህ ኢታን ንዋኔሪ የተናገረው። ማርቲኔሊም ታዲያ እንደ ቡካዮ ሳካ በአርሰናል ቤት ቆይቶ ዋንጫዎችን ማሳካት እንደሚፈልግ ተናግሯል ማለት ነው። በሌላ በኩል የቶማስ ፓርቲ ጉዳይ ብዙዎቻችሁ ጠይቃችሁኛል። ነገር ግን ባርሴሎና ቶማስ ፓርቲንም ማርቲኔሊንም እንደሚፈልጋቸው ፋብሪዚዮ ሮማኖን ጨምሮ ሁሉም ትልልቅ ጋዜጠኞች እንደዚሁም ለዝውውር ቅርብ ያላቸው እንደ ዴቪድ ኦርስቴን ያሉ የመረጃ ምንጮች አረጋግጠዋል። ነገር ግን ተጫዋቾቹ በተለይም ቶማስ ፓርቲ ከአርቴታ ጋር ባለው ቅርበት ምክንያት በአርሰናል ቤት መቆየት እንደሚፈልግ ተሰምቷል። ነገር ግን አሁንም አርሰናል በኮንትራት ማራዘምና ተጫዋች በማስፈረም ላይ ወደ ኋላ የመዘግየት ነገሮች ልክ እንዳለፉት ዓመታት ሁሉ እየታየበት ነው ማለት ይቻላል። በነገራችን ላይ ብዙዎች እንግዲህ ባለፈው ዓመት በተለይ አርሰናል ጥሩ አጥቂ ያስፈርማል ተብሎ በስተመጨረሻ ስተርሊንግን ሲያስፈርም በብስጭት ብዙዎች አርሰናል እንዴት እንደዚህ ያደርጋል ሲሉ ተናግረው ነበር። ዘንድሮ ያ እንዳይከሰት የሚል ስጋት ቢኖርም ነገር ግን አርሰናሎች ይህንን እንደማይደግሙና ጥሩ አጥቂ እንደሚያመጡ በተደጋጋሚ እየተናገሩ ነው። በተለይም ስፖርቲንግ ዳይሬክተሩ አንድሬ ቤርታ በዚህ የሚታሙ ሰው እንዳልሆኑና ተጫዋች በማስፈረም ረገድ ቁርጠኛ ሰው እንደሆኑ የታወቀ ሲሆን አሁን ግን የትኛው አጥቂ መምጣት እንዳለበት በጥንቃቄ ለመወሰን ከፍተኛ ንግግር እየተደረገ እንደሆነ ነው የተሰማው። በሌላ በኩል የአርሰናሉ ብራዚላዊ የፊት መስመር ተጫዋች ጋብሪኤል ጄሱስ ከጉዳት ተመልሷል። ጋብሪኤል ጄሱስ እንግዲህ በኤሲኤል ጉዳት ምክንያት ለበርካታ ወራት ከሜዳ ርቆ አርሰናልን እንግዲህ ባለፈው በተጠናቀቀው የዘንድሮ የውድድር ዓመት ምንም አላገለገለም ማለት ይቻላል። ታዲያ ጋብሪኤል ጄሱስ ወደ ልምምድ እንደተመለሰና በቀጣይ ዓመት ሙሉ በሙሉ ጤነኛ ሆኖ ወደ ውድድር እንደሚመለስ ይጠበቃል። ልጁ በቅድመ ውድድር ዝግጅቶች ላይ እንደሚኖር ነው የሚጠበቀው። እንግዲህ ጋብሪኤል ጄሱስ እስካሁን ድረስ በአርሰናል ቤት ይቆያል ወይስ ይሸጣል የሚለው ነገር ምንም የተሰማ መረጃ የለም። ነገር ግን አስደሳቹ ዜና ጋብሪኤል ጄሱስ ከጉዳት መመለሱ ነው ማለት ነው። ሌላ እንግዲህ አርሰናል የግብ ጠባቂ ማስፈረም እንደሚፈልግ ተሰምቷል። አርሰናል እንግዲህ በዘንድሮ የክረምት የዝውውር መስኮት ዋነኛ ትኩረቱ አጥቂ ቢሆንም አርሰናል ግን ግብ ጠባቂም እንደሚመለከቱ ተሰምቷል። በተለይም የስፓኞሉ ግብ ጠባቂ ዋን ጋርሺያን ሲመለከቱ ቢቆዩም ግብ ጠባቂ ወደ ባርሴሎና ለመሄድ መምረጡን ተከትሎ አርሰናል አሁን ሌላ ግብ ጠባቂ ለመፈለግ እንቅስቃሴ መጀመራቸው ተዘግቧል። በሌላ በኩል አርሰናል የቀይ መስመር ተጫዋች ማለትም በማርቲኔሊ በኩል የሚሰለፍና የመሃል ሜዳ ደግሞ ተስፈኛ ወጣት ተከላካይ ለማስፈረም እንዲሁም ቡድናቸውን ለማጠናከር እንዳሰቡ ተሰምቷል። ስለዚህ በዚህ የውድድር መስኮት አርሰናል ወደ 4 ተጫዋቾችን
ያስፈርማል ተብሎ ይጠበቃል። አንደኛው 9 ቁጥር አጥቂ ነው። ሁለተኛው በማርቲኔሊ በኩል የቀይ መስመር አጥቂ፣ ሌላኛው ደግሞ የመሃል ተከላካይና ግብ ጠባቂ ናቸው ማለት ነው። ማርቲን ዙቤሜንዲን ከጨመር ነው እዚህ ላይ ወደ 5 ዝውውሮች አርሰናል በዘንድሮ የክረምት የዝውውር መስኮት ያጠናቅቃል ተብሎ ነው የሚጠበቀው። ውድ አድማጭ ተመልካቾች እንግዲህ በሌላ በኩል የማንቸስተር ሲቲው ኬቨን ዴብሪየን ወደ ናፖሊ የሚያደርገውን ዝውውር ጨርሷል። ስለዚህ ኬቨን ዴብሪየን የናፖሊ ተጫዋች ለመሆን እንደወሰነ የተሰማ ሲሆን ከኢንተርናሽናል የቤልጂየም ጨዋታ በኋላ ፊርማውን በይፋ እንደሚያኖር ዛሬ ተረጋግጧል። ሌላኛው የማንቸስተር ዩናይትድ ወሳኝ ተጫዋች ብሩኖ ፈርናንዴሽ ከሳውዲ አረቢያ አልሂላል የቀረበለትን ጥያቄ ውድቅ አድርጓል። አልሂላል በነገራችን ላይ ለብሩኖ ፈርናንዴሽ ሳምንታዊ 700,000 ደሞዝ እንደዚሁም ደግሞ ማንቸስተር ዩናይትድ ቤት በአመት የሚከፈለውን 3 እጥፍ እንከፍላለን ቢሉትም ብሩኖ ፈርናንዴሽ በማንቸስተር ዩናይትድ ቤት ለመቆየት መወሰኑ ተሰምቷል። በሌላ በኩል አርሰናልና ኒውካስትል ዩናይትድ ሲፈልጉት የነበረው ሙቤሙ የብሬንፎርዱ አጥቂ ማለት ነው የማንቸስተር ዩናይትድ ደጋፊ መሆኑን ተከትሎ ለማንቸስተር ዩናይትድ ለመፈረም መወሰኑ ተረጋግጧል። እሺ ብሏል። ስለዚህ በዚህ ሳምንት ውስጥ ለማንቸስተር ዩናይትድ ፊርማውን ያኖራል ተብሎ ይጠበቃል። በሌላ በኩል እንግዲህ ቼልሲ ሊያም ዴላፕን ዛሬ ወይም ነገ በይፋዊ ስነስርዓት ያስፈርመዋል። ሲቲና ሊቨርፑል ደግሞ ዳግም በሊዮኑ አጥቂ ቼርኪ ጉዳይ እየተፎካከሩ ይገኛሉ። ሊቨርፑል አሁንም የባየር ሊቨርኩሰኑና የመሃል ሜዳ ተጫዋች ዊርዝን ለማስፈረም ከፍተኛ ገንዘብ እንደሚያቀርብም ተሰምቷል ማለት ነው። ውድ አድማጭ ተመልካቾች የዕለቱን ወሳኝ ስፖርታዊ መረጃዎች ነገርኳችሁ። ለቻናሌ አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። በየዕለቱ ወሳኝ የዝውውር መረጃዎችን ታደምጣላችሁ። በሌላ መረጃ በሌላ ጥንክር እስከምንገናኝ ደግሞ ሰላም ተመኘሁላችሁ።